እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሆሳዕና በዓል በሰላም አደረሳችሁ። ሆሳዕና ሲባል በኢትዮጵያ ምድር ልዩ ትርጉም አለው። የከተማው አውራ ጎዳናዎች በዘንባባ ይሞሉ፣ ሕፃናትም በዘንባባ የተሰሩ ዘውዶችን ደፍተው ይታያሉ። ግን ሆሳዕና ማለት ምን ማለት ነው? ለምንስ ጌታ በአህያ ውርንጭላ ተጭኖ ወደ ኢየሩሳሌም ገባ? ዛሬ የዚህን ድንቅ በዓል መንፈሳዊና ባህላዊ ምስጢር አብረን እናያለን። ሆሳዕና የሚለው ቃል የዕብራይስጥ ሲሆን ቀጥተኛ ትርጉሙ እባክህ አሁን አድን ማለት ነው። ከ2000 ዓመታት በፊት ጌታችን ወደ ኢየሩሳሌም ሲገባ ሕዝቡ ልብሳቸውንና የዘንባባ ቅጠሎችን በመንገድ ላይ እያነጠፉ ሆሳዕና በአርያም እያሉ በታላቅ ደስታ ተቀብለውታል። ይህ ዕለት የዐቢይ ጾም መጨረሻና የሕማማት ሳምንት መጀመሪያ በመሆኑ በቤተ ክርስቲያናችን ትልቅ ስፍራ ይሰጠዋል። በዚህ በዓል ላይ ሁለት ዋና ዋና ምልክቶችን እናያለን። አንደኛው አህያ ናት። ነገሥታት ለጦርነት ሲወጡ በፈረስ ይሄዳሉ፣ ለሰላም ሲመጡ ግን በአህያ ይጓዛሉ። ጌታ በአህያ መሳፈሩ የሰላም ንጉሥ መሆኑንና ትሕትናውን ያሳያል። ሁለተኛው ደግሞ ዘንባባ ነው። ዘንባባ የድል ምልክት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ዘንባባውን በራሳቸው ላይ እንደ ዘውድ ያስሩታል፣ በጣታቸውም እንደ ቀለበት ያደርጉታል። ይህም የክርስቶስን ድል መካፈላችንና ለእርሱ ያለንን ታማኝነት የምንገልጽበት ባህላዊና መንፈሳዊ መንገድ ነው። ሆሳዕና የደስታ በዓል ቢሆንም ምሽቱ ግን ወደ ሌላ ምዕራፍ ያሸጋግረናል። ከሆሳዕና ምሽት ጀምሮ ሰሙነ ሕማማት ይገባል። የደስታው ዜማ ተቀይሮ የጌታ መከራ የሚታሰብበት፣ ስግደትና ጸሎት የሚበዛበት ሳምንት ይጀምራል። በዚህ ሳምንት ክርስቲያኖች የክርስቶስን ፍቅርና መከራ እያሰቡ በፍጹም ትሕትና ይቆያሉ። እንግዲህ የሆሳዕና በዓል የትሕትና፣ የሰላምና የድል በዓል ነው። ይህ ቪዲዮ ስለ በዓሉ አዲስ ዕውቀት እንደሰጣችሁ ተስፋ አደርጋለሁ። እናንተ በዓሉን እንዴት አሳለፋችሁ? ከታች በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ቤተሰብ ይሁኑ። በመጨረሻም ከነገ ጀምሮ ወደምንገባበት ወደ ሰሙነ ሕማማት በሰላም ያድርሰን። በዚሁ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ የተቀበለውን መከራና የገለጸልንን ጥልቅ ፍቅር እያሰብን በጸሎትና በሱባኤ እንድንቆይ እግዚአብሔር ይርዳን። መከራውን አሳልፎ ለብርሃነ ትንሣኤው በሰላም ያድርሰን።